ዛሬ ማስተምረው የትምህርቱ ሐሳብ ማልኮስ የሚል ነው። ማልኮስ በሉና ጻፉ። የፋሲካን በዓል የአይሁድ ሰዎች የሚያከብሩት ከግብጽ የመውጣትን በዓል ነው የሚያከብሩት። ሰው በግብጽ ሆኖ የፋሲካን በዓል ማክበር ከተሰጠው ሥርዓት ጋር መጋጨት ነው። ከቀደመው ሕይወትና አስተሳሰብ አመለካከት በመውጣት የሚከበር በዓል እንጂ እዛውስ በመኖር የሚከበር በዓል አይደለም። ሰው በዘረኝነት በክፋት በአመፃና በተንኮል በጥላቻ ውስጥ ሆኖ የፋሲካን በዓል ቢያከብር ሼም ኦን ዩ ነው፣ ነውር ነው። ክርስቲያን ደግሞ ፋሲካው በየዕለቱ ነው። ይህንን መሰረታዊ ሐሳብ ያዙና ስለ ክርስቶስ ኢየሱስ መከራና ከሱ በኋላ ስለመጣው ክብር ጴጥሮስ በጴጥሮስ መልእክቱ ላይ ሲናገር ትመለከታላችሁ። የክርስቶስ ኢየሱስ መከራና ከሱ በኋላ የመጣውን ክብር ብሎ በዓለም ላይ መከራው ክብር ያመጣለት ጀግና ኢየሱስ ብቻ ነው። ብዙ ሰዎች መከራ አይተው ሲያበቁ ለራሳቸውና ለግል ለቅርበት ላይ ላሉ ቤተሰቦቻቸው እንጂ በረከትም ካመጣ ለዓለም ሁሉ በረከት ያመጣ መከራ የተቀበለው ጌታ ኢየሱስ ክርስቶስ ብቻ ነው። በጴጥሮስ መልእክት ላይ የምታነቡት መከራ የሚለው ቃል ፓይቴማ የሚል የግሪክ ቃል ነው። ፓይቴማ የሚለው የግሪክ ቃል ደግሞ ምንድነው ብላችሁ ስትሉ ሃርድሺፕ ነው። ፊዚካል ሃርድሺፕ እና ኢሞሽናል ሃርድሺፕ ነው። ኢየሱስ ክርስቶስ የገጠመው መከራ እኛ ዝም ብለን ኢትዮጵያኖች መከራ እንደምንለው አይነት መከራ አይደለም። እኛ ገንዘብ ስናጣ መከራ ነው። ቤት ኪራይ ሲያስለቅቁን መከራ ነው። ሲያሙን መከራ ነው። ብዙ የኛ መከራዎች ብዙ ናቸው። የኢየሱስ መከራ ያለፈበት መከራ ግን እኛ ኢትዮጵያኖች መከራ እንደምንለው አይነት መከራ አይደለም። ሃርድሺፕ ነው። ሉቃስ በተለይ ስለ ክርስቶስ ኢየሱስ መከራ ሲናገር በሚገርም ሁኔታ በጌተሰማኔ እንደ ደም ነጠብጣብ ያለ ፈሳሽ ከሰውነቱ ይወጣ ነበር ይለናል። ዮሐንስ ሰፊውን ሽፋን ሰጥቶ የጻፈው ስለ ክርስቶስ ኢየሱስ መከራ ነው። ኢየሱስ ክርስቶስ በምድር ላይ ለሰው ልጆች ስለከፈለው መከራ ነው። በሚገርማችሁ ሁኔታ ጌታ ኢየሱስ ክርስቶስ ፊዚካሊ መከራ ደርሶበታል፣ ኢሞሽናሊ መከራ ደርሶበታል። ስታዩት የማታውቁት ሰው እስኪመስል ድረስ ፊቱን ዳሜጅ አድርገውት ነበረ፣ ቀጥቅጠውት ነበረ። ፊቱን በጨርቅ ሸፍነው ይደበድቡትና ይተፉበት እንደነበረ መጽሐፍ ቅዱሳችን ይነግራችኋል። በተለይ ሰው የመጨረሻ ሲንቁት ይተፉበታል። ስለዚህ ኢየሱስ የመጨረሻውን የንቀትም ጥግ አይተዋል ማለት ነው። በአጭር አማርኛ ኢየሱስ ክርስቶስ የደረሰበትን መከራ እንደዚሁ በአንድ ቶፒክ በተከታታይ ትምህርት ወደፊት የምንማረው ይሆናል። ዛሬ ግን ማልኮስ ብለን በዮሐንስ ወንጌል መጽሐፍ ምዕራፍ 18 ቁጥር 10 ላይ እንነጋገራለን። ጌታ ኢየሱስ የደረሰበትን የመከራ አይነት ማጥናትና መማር ስትጀምሩ የመጀመሪያው የመከራው አይነት ኢሞሽናሊ የደረሰበት መከራ ነው። በተለይም ደግሞ በጠላቶቹ እጅ ከመግባቱ በፊት በይሁዳ የደረሰበት መከዳት፣ በይሁዳ የደረሰበት ጉዳይ ኢየሱስን ያሳመመና ያቆሰለ እንደሆነ መጽሐፍ ቅዱሳችን ይነግራችኋል። የጌታችን ስቃይ የሚጀምረው ከ12ቱ አንዱ አድርጎ ከቆጠረው ከይሁዳ መክዳት ጀምሮ ነው። ኢየሱስ ክርስቶስ ስቃዩ የሚጀምረው ማለት ነው በጠላቶቹ ከደረሰበት መከራ፣ በጠላቶቹ ከደረሰበት እንግልት በላይ ኢየሱስ ክርስቶስ ኢሞሽናሊ የወደደው የታመንኩበት ነው የሚለው ቃሉ ሲናገር፣ የታመንኩበት የሰላሜ ሰው ያልኩት እንጀራዬ የበላ ተረከዙን አነሳ እንደሚል ማለት ነው። በጣም የሚገርማችሁ ነገር ልንገራችሁ። ዛሬ የተወሰነ ስለ ይሁዳና ስለ ኢየሱስ ለመግቢያ እንዲሆናችሁ የምናገረው ሐሳብ ጌታም በዮሐንስ ወንጌል መጽሐፍ ምዕራፍ 13 ቁጥር 21 ላይ በመንፈሱ ታወከ ይላል። ኢየሱስ ታወከ በመንፈሱ የሚለውን ሐሳብ የምታገኙት ሁለት ቦታ ብቻ ነው። አንድ ጊዜ ከዚህ በፊት ወዳጁ አልዓዛር በታመመና በሞተ ጊዜ ኢየሱስ በመንፈሱ ታወከ ይላችኋል መጽሐፍ ቅዱስ። ሁለተኛው ደግሞ ይሁዳን በተመለከተ ይሄንን ቃል ከተናገረ በኋላ የታመንኩበት የሰላሜ ሰው እንጀራዬን የበላ ተረከዙን አነሳ የሚለውን ቃል ከተናገረ በኋላ በዮሐንስ ወንጌል መጽሐፍ ምዕራፍ 13 ቁጥር 21 ላይ ኢየሱስም በመንፈስ ታወከ ይላል። ይሁዳ ያደረሰበት ክደት፣ ይሁዳ ያደረሰበት አለመታመን በኢየሱስ ላይ የመንፈስ መታወክ አስከትሎ እንደነበረ መጽሐፍ ቅዱሳችን ይነግራችኋል። እጅግ በጣም የሚያስደንቅ ቃል የምታገኙት ደግሞ በትንቢተ ዘካርያስ ላይ እንደዚህ ይላል። ሰውም ይላል በእጅ መካከል ያለው ቁስል ምንድነው ብለው ሲጠይቁት እሱም በወዳጆቼ ቤት የቆሰልኩት ቁስል ነው ብሎ መለሰላቸው የሚል በትንቢተ ዘካርያስ መጽሐፍ ምዕራፍ 13 ቁጥር 6 ላይ ታገኛላችሁ።
ስለዚህ ኢየሱስ የመጀመሪያውን ቁስል የቆሰለው በጠላቶቹ ቤት ሳይሆን በወዳጆቹ በነበሩት በሐዋርያት መካከል ከነበረው ከይሁዳ ጋር በተገናኘ እንደሆነ መጽሐፍ ቅዱሳችንን ስታጠኑ ታገኛላችሁ። ጌታ ይባረክ። ይሁዳ ኢየሱስን ለመሸጥ ወይም ደግሞ ኢየሱስን ለማስማማት ከመሄዱ ከአንድ ሰዓት በፊት ከከሰዓት በፊት በቢታንያ በለምጻሙ በስምዖን ቤት ከክርስቶስ ጋር ተገኝቶ እንደነበረ መጽሐፍ ቅዱሳችን ይነግራችኋል። በዛ ቤት ደግሞ የስምዖንን ለምጽ ካነጻ የኔንም ደግሞ በነፍሴ ውስጥ ያለውን ቆሻሻና እድፍ ያነጻል ስትል ማርያም የምትባለው አመንዝራዋ ሴት የከበረውን ሽቶ ይዛ ተገኝታ እንደነበረ የያዘችውን ሽቶ ሳትሰስት ያልበስጥሮሱን ብልቃት ሰብራ ሽቶን ስታፈሰው መላእክት በሰማይ በአንድ ነፍስ መመለስ ምክንያት ደስ ሲላቸው ይሁዳ at the same time ስምዖን ቤት ቁጭ ብሎ ይሄ ባውኑ ገበያ ቢሸጥ እያለ ሂሳብ ይሰራል። ይሄ ቢሸጥ በአንድ ገበያ እያለ ሂሳብ ይሰራል። ወዳጆቼ ያቺ አመንዝራ ሴት ከመሸታ ቤት መጣ በገንዘቧ ነፍሷን ስታተርፍ እሱ ከትምህርት መጥቶ ለገንዘብ ነፍሱን አጣ። እሱ 3 ዓመት ተኩል ሲማር ቆይቶ ከትምህርት መጥቶ ከተከታታይ ትምህርት መጥቶ ከማቴዎስ 5 መጥቶ ብፁዓን ናቸው ከሚለው ትምህርት መጥቶ እሱ ስለ ገንዘብ ነፍሱን ሲያጣ ያቺ ሴት ግን በጣም የሚገርማችሁ ነገር ልንገራችሁ። ይሁዳ ያነሳው ጥያቄ እንደዚህ የሚል ነው። ለደሃ የሚያስብ የሚመስል ጥያቄ ነው ያነሳው። ይሄ ተሽጦ ለብዙ ድሆች ሊሆን አይችልም ምን ብሎ ነው የጠየቀው። ይሄ ጥያቄ ኢየሱስ የይሁዳን ንግግር ምንድነው የሚለው? አድካሚ ነው ይለዋል። የሚያደክም ነው ይለዋል። ምን ማለት ነው? ሴትየዋን የሚያስደነግጥና የሚያሸማቅቅ ኮንፊደንስ እንድታጣ የሚያረጋትን ንግግር ነው ይሁዳ የተናገረው። ይሰማል? ይሁዳ የተናገረው እንደዚህ አይነት ንግግር ነው። እቺ ሴት ኢየሱስ እግር ላይ ያፈሰሰችው ሽቶ 300 ዲናር ይወጣዋል። 300 ዲናር ይወጣዋል። በጣም የሚገርማችሁ እግሩ ስር ስታፈስ እንደ ቀልድ ነው የሰበረችው፣ እንደ ቀልድ ነው ያፈሰሰችው። ያንን የ300 ዲናር ሽቶ እግሩ ላይ ስታፈስ ይሁዳ አስደንግጧት ነበር። እሷም በተራዋ በይሁዳ ደነገጠች። ያንን የመሰለ ንጉስ በ30 ብር ሲሸጥ ተምሮ አስደንግጧታል። ለምንድን ነው ይሁዳ ኢየሱስን በ30 ብር የሸጠው ታውቃላችሁ? ለምንድን ነው የሸጠው? ኢየሱስን ይሁዳ በ30 ብር የሸጠው በኦሪት ዘጸአት መጽሐፍ ምዕራፍ 20 ቁጥር 32 ላይ መልሱን ታገኛላችሁ። አውጡ ቶሎ ሞባይልም ያዛችሁ ምንም ያዛችሁ። በጣም የሚገርማችሁ ነገር ልንገራችሁ። ይሁዳ ኢየሱስን ሲሸጥ ከካህናት አለቆች ጋር ለድርድር አላስቸገረም። የማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 14 ጋር ስትሄዱ ምን እንዳለ ታውቃላችሁ? ምን ልትሰጡኝ ትወዳላችሁ አላቸው። ምንም ስጡኝ እሰጣችኋለሁ። ትልቁን ጌታ ከሚገምቱት በታች በሆነ ዋጋ ሊሸጠው ተደራደረ። ስለ ክርስቶስ ኢየሱስ መዝሙረኛው ዳዊት ሲናገር ምን እንደሚል ታውቃላችሁ? የተርሴስና የደሴት ነገስታቶች ስጦታን ያመጡለታል። የአረብና የሳባ ነገስታቶች እጅ መንሻ ያቀርቡለታል። 70 ሰገሎች ረጅምና አድጋሚ ጉዞ ተጉዘው ሳጥን ከፍተው ወርቅ የከበረ ከርቤና ዕጣን ያቀርቡለታል። የአረብና የሳባ ነገስታት እጅ መንሻ የሚያቀርቡለትን ንጉስ ሊሸጠው ሲደራደር ሳያስቸግር ነው ምን ትሰጡኛላችሁ ብሎ የዋጋውን እድል ለነሱ ሰጣቸው። ኢየሱስ የተሸጠው በ30 ብር ነው። ኢየሱስ የተሸጠው በ30 ብር ዋጋው ስለሆነ ነው። የኢየሱስ ዋጋ በዛ ሰዓት 30 ብር ነው። ለምን? በኦሪት መጽሐፍ እንደዚህ የሚል ቃል አለ። በዘጸአት መጽሐፍ ምዕራፍ 1 ቁጥር 32 ላይ እንደዚህ ይላል። አንድ በሬ ወንድ ወይም ሴት ባሪያ ቢወጋ ለጌታቸው የበሬው ባለቤት 30 ብር እንዲከፍል ይላል። አውጡት። ዘጸአት 21 እንደዚህ ይላል። በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 ብር ስቅል ለጌታቸው ይስጥ፣ በሬውም ይወገር። በዘጸአት መጽሐፍ የባሪያ ዋጋ 30 ብር ነው። የባሪያ መልክ ይዞ መጣ ይላል መጽሐፍ ሲናገር። ኢየሱስ 30 ብር የገመቱት የባሪያ ዋጋ 30 ብር። ንጉሱን በባሪያ ዋጋ ነው የሸጠው። የአረብ ነገስታቶች የሳባ ነገስታቶች
ሰባ ሰገሎች በብዙ ዋጋ ወርቅና የከበረ ነገር የሚያመጡለትን ጌታ እሱ ግን አጠገቡ ሆኖ ንጉሱን በ30 ብር ነው የሸጠው። ምክንያቱም ኢየሱስ 30 ብር ያወጣው በኦሪት መጽሐፍ ወይም በኦሪት ሕግ ባሪያ ዋጋው 30 ብር ነው። እንኳን አይደለም የሱ ዋጋ ቀርቶ አይደለም የአንድን ሰው ነፍስ መጽሐፍ የሚያነጻጽረው ሰው ዓለሙን ሁሉ ቢያተርፍ ነው የሚለው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ተው የሱን ዋጋ ተው። አንድ ሰው እንኳን ከዓለም ይበልጣል በዋጋ። ወይኔ መድኃኒዓለም አንድ ሰው እንኳን አንድ ምድር ላይ ያለ ሰው እንኳን ከዓለም ዋጋ ይበልጣል። ይሁዳ ኢየሱስን በ30 ብር ነው የሸጠው። ሲሸጠው ደግሞ አልተደራደረም። እስቲ ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 14 ታውጡ። ማቴዎስ 27 14 ምን ይላል? በዚያን ጊዜ ያስቆሩቱ ይሁዳ በመሰረቱ አንድ ነገር ልንገራችሁ። ወንጌላት በጠቅላላ የሐዋርያትን ዝርዝር ሲያስቀምጡ የይሁዳን ስም መጨረሻ ላይ ነው የሚያስቀምጡት። ለምንድን ነው ብላችሁ ከጠየቃችሁ ምናልባት ወንጌላት የተጻፉት ከይሁዳ ከሐዋርያነት ከወጣ በኋላ ስለሆነ ከሐዋርያት ሊስት በቀላሉ አውጥተው እንዲረዱት ሊሆን ይችላል። ግን ሁሉም የወንጌላት ጻፊዎች ይሁዳን ሲጽፉት በኒክኔሙ ነው የሚጽፉት። ኢየሱስን አሳልፎ የሰጠው ይሁዳ ያሉ ነው የሚጽፉት። እንደ ይሁዳ እንደ የተጻፈ ማንም የለም። ለምሳሌ 3 ጊዜ የካደው ጴጥሮስ ቶማስን በተመለከተ የተጠራጠረው ቶማስ ብለው አልጻፉም። ምክንያቱም ሁለቱም መንገዳቸውን ቀይረው ከክርስቶስ ጋር ቀጥለዋል። የይሁዳ ክፋቱ መሸጡ ብቻ ሳይሆን ከናጢያቱ መሞቱ ነው። ምንድነው የሚለው እዚህ ጋር? እንደዚህ ይላል፣ በዚያን ጊዜ ያስቆሩቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? አልደራደርበትም፣ ዋጋ አልተምንለትም። ስታስቡት እውር ሲያበራ ሽባ ሲተረትር ዶንቆሮ ሲከፍት ዲዳ ሲያናግር ያያችሁትን ይሄን ጌታ ስትገምቱት ከተማውን ያሸበረውን በትምህርቱ ስትገምቱት ምኩራብ ባዶ ሆኗል። መቅደስ ዜሮ ገብቷል። ብዙ ሲስተማቸውን አናግቷል። ስትገምቱት ስንት ትሰጡኛላችሁ? አልተደራደረበትም፣ ዋጋ አልሰጠውም። ታውቃላችሁ ዮሐንስ 18 የሚያወራላችሁ ጌታ ኢየሱስ ክርስቶስን ለመያዝ በይሁዳ መሪነት የካህናት ወታደሮች የሊቀ ካህናት ወታደሮች ወደ ክርስቶስ ኢየሱስ እንደመጡ ጴጥሮስ በማንኛውም ጊዜ ለማንኛውም ጊዜ ብሎ ባደጋ ጊዜ ይጠቅመኛል ብሎ ያስቀመጠውን ነገር አውጥቶ ጆሮውን ቆረጠው ነው የሚለው። በሰላሙ ጊዜ ገዝቶ ያስቀመጠው አንድ ሰይፍ ነበር። አወጣና ጆሮውን ቆረጠ። ይሄ አሁን ያነበብኩላችሁ ምነግራችሁ ቃል እንደዚህ ነው የሚለው 18:10 ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው። ስለ ፍቅር እየተማረ በዚህ ጋር ምቱ የሚሏችሁ በዚህ ጋር ስጡ የሚመታችሁ ይሄን ስጡ እየተባለ እግሩን እያጠበው ለማንኛውም ብሎ እግሩን እየታጠበው ሁሉ ፒተር ተው እግሬን አታጥበኝ ተው በኢየሱስም ተው እያለ ይዟል። ገብቷል ማውራው ነገር? ለማንኛውም ብሎ ደብቋል። የሰው አደገኛ ነገር የሚገለጠው አደገኛ ነገር ሲመጣ ነው። እስከዛ እኮ ሰላም ነው። ይዟል። ታውቃለህ መቼም በክፉ ቀን ያወጣው በመልካም ቀን የገዛውን ነው። ይዟል። ላጣረገና በዛ ማታ ነው እንግዲህ አስበው፣ ማታ ነው ጆሮውን ቆረጠው ነው የሚላችሁ። ይሄ ሰውዬ አለ ዮሐንስ ሲናገር ስሙን ማልኮስ ነበር አለ። የሚገርመው አራቱም የወንጌል መጽሐፍ ጴጥሮስ ጆሮ እንደቆረጠ ጽፈዋል። እንደተፈወሰ ግን የጻፈው ሉቃስ ብቻ ነው። ምክንያቱም ሉቃስ ሐኪም ስለነበረ የዚህ ነገር መነሳትና መተከል ከሕክምና አንፃር የሚታለፍ ጉዳይ አይደለም። እኔ ጋር መጣውን ምላስን ብታሳየኝ ምንም ልል አልችልም። ሐኪም ግን የሆነ ነገር ይላል፣ ዝም አይልም። ፊትህን አይቶ አንዳንዳውን ቆዳ ሕክምና ጋር ስትሄድ ፊት ተጎርቷል። አንተ ስንት ሰው የምትቀጥርበትም ፊት ስንት ሰው የምትቀጥርበትም ፊት ቆዳ ይለዋል። ለምሳሌ ኢየሱስ በጌተሰማኔ ሄማቶአይድራሲስ የሚባል ኬዝ ውስጥ እንደነበረ እንደ ደም ነጠብጣብ ያለ ፈሳሽ ከውስጡ ይወጣ ነበር ያለው ሉቃስ ብቻ ነው። ምክንያቱም እዛ በቅርብ ርቀት የድንጋይ መወርወሪያ ያህል እዛ ጋር ሆኖ ኢየሱስ ሲጸልይ ሲያየው
ሰው ከፍተኛ ጭንቀት ውስጥ ሲገባ በሕክምና ሄማቶሃይድራሲስ ይባላል። ከሰውነቱ ልክ እንደ ፈሳሽ ያለ ነገር ይወጣ ነበር። ይሄን የጻፈው ሉቃስ ነው። ማቴዎስ የጻፈው የአይሁድ ንጉስ ሊሆን እንደሚሆን ነው። ሉቃስ ግን ከሕክምና አንፃር ጽፏል። ሉቃስ ያልጻፈው ጉዳይ የለም። ዮሐንስ ኢየሱስ እሱ እግዚአብሔር እንደሆነ ነው የሚጽፈው። ሉቃስ ደግሞ ፍጹም ሰው እንደሆነ ይናገራል። በዛ ሂደት ውስጥ ግን ሉቃስ ለምሳሌ አጻጻፉ ላይ ካያችሁ ከአሕዛብ ወገን ስለሆነ ሌሎቹ አይሁዶች ኢየሱስ ከሴት ጋር ያለውን ዲያሎግ በንቀት ሲያልፉ፣ ሉቃስ ግን ተጠግቶ ጽፏል። ምክንያቱም አሕዛብ ነው። የማይታለፉ ብዙ ጉዳዮችን እየጻፈ ነው የመጣው። በሚገርማችሁ ሁኔታ ሉቃስ የዘገባቸው ነገሮች ይገርማሉ። ዮሐንስ ግን እዚህ ቦታ ጆሮ የተቆረጠበትን ሰውዬ ስሙን ነግሮናል። ማን ይባላል? ማልኮስ። ስለዚህ ዛሬ ማስተምራችሁ ማልኮስ ማን ነው? ጆሮ የተቆረጠበት ሰው። ይሄ ማልኮስ የሚባለው የሊቀ ካህናት ግቢና የመቅደሱ የጸጥታ ሰራተኞች ከሆኑ ባሪያዎች መካከል አንዱ ነው። በደንብ ስሙኝ። ማልኮስ የሚባለው ሰው የሊቀ ካህናቱ መኖሪያ ግቢና የመቅደሱ የጸጥታ ሰራተኛ ባሪያዎች ከሆኑ መካከል አንዱ ነው። ይሄ ሰው ኢየሱስን ይዘው እንዲመጡ በሌሊት ግዳጅ ከተሰጣቸው ሰራዊቶች ጋር አንድ ላይ የመጣና ግዳጅ የገጠመው ሰው ነው። ድንገት ኢየሱስን ለመያዝ በሌሊት በይሁዳ መሪነት ኢየሱስ ወደ ነበረበት ወደ ጌተሰማኔ የአታክልቱ ስፍራ ሲመጡ ኢየሱስ ከደቀ መዛሙርቱ ጋር በዛ ቦታ እንደነበረ ያገኙታል። በዚህ መሃል ኢየሱስን ሊይዙት እንደሆነ አውቆ ጴጥሮስ ብድግ ብሎ የማልኮስን ጆሮ ቆረጠው ይላቸዋል። አፍታ ባልፈጀ ብዙ ሰው ባልተሳተፈበት ሳይጀመር በቆመ ጦርነት ውስጥ ውጊያ ውስጥ ጆሮውን ያጣ ብቸኛ ቁስለኛ ኢየሱስ ሲያዝ ማልኮስ ብቻ። ኢየሱስ ሊቀ ካህናቱ ለብዙ ጊዜ ፈልገው እጃቸው አልገባ ብሏቸው የተቸገሩበት ጌታ ሲያዝ ሳይታሰብ ብዙ ሰው ባልተሳተፈበት ግብግብ ባልተፈጠረበት መቼ ተጀምሮ መቼ እንዳበቃ በማይታወቅ ቅጽበት ድንገት የመያዙ ጉዳይ ሳይጠናቀቅ በውጊያ ውስጥ ጆሮውን ያጣ በኢየሱስ መያዝ ውስጥ ብቸኛ ቁስለኛ እሱ ነው። ብቸኛ ቁስለኛ ነው። ግዳጅ የገጠመው በማታ ከሰራዊቱ ጋር ኢየሱስን ለመያዝ ሄደ። ይሄ ሰው እንደ ጥፍር ሲቆረጥ እንደ ጸጉር ሲቆረጥ የሚያድግ ነገር አለም የተቆረጠበት። የተቆረጠበት የማይተካ ጉዳይ ነው። የተቆረጠበት ጉዳይ መልሶ የማያድግ ጉዳይ ነው። ይሄ የተቆረጠበት ነገር ደግሞ የማያድግና የማይተካ ብቻ ሳይሆን እንጀራውን ሁሉ ነው የቆረጠበት። ምክንያቱም ሰውየው ዘበኛ ነው። ሲጠሩት አቤት ማለት አለበት። ከቆረጡ አይሰማም። ጴጥሮስ የቆረጠበት እንጀራውንም ጭምር ነው። ኢየሱስ የመለሰለት እንጀራውንም ጭምር። ኢየሱስ እጁን አነሳና ጆሮውን ዳብሶ ሲፈውሰው ስትቆርጡት እንደ ጥፍር የማያድግ ስትቆርጡት እንደ ጸጉር የማያድግ ሊተካ የማይችል ነገር ነው የመለሰለት። ሊተካ የማይችል ነገር ነው ኢየሱስ የመለሰለት። ፈወሰው ሲባል ተራ ጉዳይ እንዳይመስል ዛሬ ልነግራችሁ የፈለኩት ሊተካ የማይችል መልሶ ሊፈጠር የማይችል በህይወታችሁ ሊመጣ የማይችል ነገር ነው በኢየሱስ የተመለሰላችሁ። ቀላል ጉዳይ አይደለም ያጣችሁት። አጣችሁ የነበራችሁት ጉዳይ ቁስለኛ ነበራችሁ፣ ተመታችሁ ነበረ። የቱ ጋር ተጀምሮ የቱ ጋር እንደተጠናቀቀ በማታውቁት ውጊያ ውስጥ የተወሰደባችሁን ነገር ነው የመለሰላችሁ። የሚሰማኝ ሰው ካለ በደንብ አሜን ይበል። እሺ ይሄ ሰውዬ ጉዳዩ በሌሊት ነው እበሉኝ በጌታ። ጉዳዩ በሌሊት ነው፣ በማታ ነው። የተቆረጠበትን ጆሮ ኢየሱስ በማታ መሬት ላይ ፈለገ የሚል አታነቡ። ፈለገ የሚል አታነቡ። እዛው ላይ ዳበሰና አዲስ ጆሮ ነው የሰጠው። ያ የመጀመሪያው ጆሮ በሊቀ ካህናት ግቢ ግፍና ተንኮል ሐሜትና ጦርነት ሲሰማበት የነበረው ጆሮ ነው። እንኳን ያኛው ጆሮ አዲስ ጆሮ ነው የተሰጠው። አታ ምን ያደርግለታል? የቆሸሸ ጆሮ ምን ያደርግለታል? በነገር የደማ ጆሮ ስንት ግፍ ሰምቶበታል።
ስንት ተንኮል ሰምቶበታል። ስንት ጊዜ እንያዝ ሲሉ፣ ስንት ጊዜ እንግደል ሲሉ፣ ስንት ጊዜ እናጥፋ ሲሉ እዛ ሊቀ ካህናት ግቢ ብዙ ነገር ሰምቶበታል። ማልኮስ ይሄንን የቆሸሸውን ጆሮ ሳይሆን የመለሰለት ኢየሱስ አዲስ ጆሮ ሰጠው። ግን ማልኮስ ይሄንን ጆሮውን ለመለሰለት ጌታ ውለታ አድርጎ እስር መለሰለት። ጆሮ ሲመልስለት እግሩ ላይ ወድቆ አምላክነቱን መስክሮ አዳኝነቱን ተናግሮ ከጌታ ጋር እንደመስማማት ይልቅ ጆሮ ከተመለሰለት በኋላ የኢየሱስን ወገብ ይዞ ላደረገለት ውለታ እስር መለሰለት። ኮንፌስ አያረግም። አም ሂልድ አይልም። ሚራክል ነው ያየሁት አይልም። ሄዶ ነበር መጣ አይልም። ምንም እንዳልተደረገለት ከቅድሙ ሚሽን ቀጠለ። ቅድም ቀጥል ሊል ነበር የመጣው። አሁን ነገሩ ተቀጥሎለትም ቀጥል ይላል። እንደ ሰባ ሰገል ሳጥኑን ከፍቶ ወርቁን አውጥቶ ዕጣኑና ከርቤውን ማቅረብ ሲገባው አምላክ ነው ብሎ ሊንበረከክ ሲገባው ማልኮስ የተወሰደበት ነገር ተመልሶ ምስጋና ሳያቀርብ ላደረገለት ውለታ እስር መለሰለት። ዛሬ የተከፈለላችሁ ዋጋ የተቀጠለላችሁ ህይወት ለናንተ መቼም ሰርታችሁ ማትመልሱት ውለታ ነው። ለዚህ ውለታ ዝምታ አይገባም። ለዚህ ውለታ አንደበት ይከፈታል። ለዚህ ውለታ ምስጋና ይቀርባል። ለዚህ ውለታ ህይወቴን ቀጥሎታል። ታሪኬን ቀጥሎታል። ቁስለኛ ነበርኩ ድኛለሁ። ለዚህ ነው እኔ ማልኮስ አይደለሁም። ቁስሌ ተፈውሷል። ታሪኬ ቀጥሏል። ደሜ ተጠርቆልኛል። እኔ ማልኮስ አይደለሁም። የሰማኝ ሰው ብቻ ነው አሜን የሚለኝ። ኢየሱስን ለመያዝ በተደረገ ግብግብ ውስጥ ብቸኛ ቁስለኛ ብቸኛ ባለቀ ሰዓት ሂሊንግ የተቀበለ ሰው ነው ማልኮስ ኢየሱስ የመለሰለት ካርትሌጁን ብቻ እንዳይመስል እንጀራውንም ነው። ጆሮ ከተቆረጠ በኋላ እስራኤላዊ ሲጀመር ቆራጣ ይነው በጣም ነው የሚነውር ነው ለነሱ። ከስራ የሚያሰናብቱት ከከተማ የሚያወጡታል። ጆሮ ከተቆረጠ በኋላ ቢጠሩት አቤት አይልም። የሊቀ ካህናቱ ግቢ ሁሉ ታሪክ ነበር የሚያበቃበት። በዛ ክሪቲካል ታይም በማታ እንደውም ጴጥሮስን በዚህም ድገመኝ ነበር ማለት የነበረበት። ያ ነገር የሰማውን ጆሮ ከወሰደበት በዚህም ድገመኝ ነበር ማለት የነበረበት። እኔ አሁን ዛሬ የገባኝ ነገር አለ። ይሄ ሰው የተቆረጠበትና የተቀጠለለት ጉዳይ ብትቆርጡት እንደ ጸጉር የማይበቅል እንደ ጥፍር የማይመለስ ጉዳይ ነው። ይሄ እናንተ ህይወት አንድ ጊዜ ቢጠፋ፣ አንድ ጊዜ ቢሞት፣ አንድ ጊዜ ቢበላሽ እናንተ ሰርታችሁ ካልቲቬት አድርጋችሁ እናንተ አንብባችሁ እናንተ ተመራምራችሁ እንደገና ከአብ ጋር የነበራችሁን የተቆረጠውን ህይወታችሁን ኃጢአት የቆረጠውን ሰይጣን የቆረጠውን አዳም የቆረጠውን ህይወት የቀጠለ ታሪካችሁን ያደሰ ምስጋና ይገባዋል የሚል አሜን ይባል። ለውለታውማ ዝምታ አይገባውም። አምላክነቱን መሰክራለሁ፣ ጌትነቱን መሰክራለሁ፣ አዳኝነቱን መሰክራለሁ። አይቼ እንዴት እንዳላየ ሆናለሁ። ተደርጎልኝ እንዴት እንዳልተደረገልኝ ሆናለሁ። አድኖኝ እንዴት እንዳልዳንኩ ሆናለሁ። ፈውሶኝ እንዴት እንዳልፈወሰኝ ሆናለሁ። ወጎ የሰማኝ ሰው ግን የአንዳንዶቻችሁ ታሪክ ጫተራ የተቆረጠባችሁ ሰዎች ምንም እናንተን የማያሳድጋችሁ የነበራችሁ ሰዎች ጌታ አምላክነቱን ኮንፌስ አላረገም። አዳኝነቱን ኮንፌስ አላረገም። እግሩ ስር ተደፍቶ ማረኛ አላለም። አንተ ጌታ ነህ አላለም። ለጌቶቹ አጀንዳ ለጌቶቹ ሐሳብ በሊቀ ካህናት ግቢ ላለው የፍርፍር ጉዳይ ነው የተቀመጠው። እንደ ማልኮስ ተቆርጦ ሊያድግ የማይችል እንደ ማልኮስ ተበላሽቶ ሊስተካከል የማይችል አንድ ጊዜ ጠፍቶ የነበረ ተስፋ የሌለው ነገር ድንገት በማታውቁት ሁኔታ አታችሁት የነበረውን ጉዳይ የተመለሰላችሁ ሰዎች ስሙኝ። የዳናችሁት
የዳናችሁት ከድህነት አይደለም። የዳናችሁት የሆነ 70 ዓመት ከሚሞላው የሆነ ኮንትራት ጉዳይ አይደለም። ድነታችሁን ስታስቡት፣ የተቋረጠውን ነገራችሁን ስታስቡት፣ ከአብ ጋር ተለይታችሁ የነበራችሁ እናንተ ከምድረ በዳ እኮ ነው የሚለው። ከምድረ በዳ የመጣችሁ እንደ ማልኮስማ ዝም አልልም እኔ። የተመለሰልኝን ነገር አውቀዋለሁ። ለውለታው የሚሆን ምላሽ አለኝ፣ መዝሙር አለኝ፣ ክብር አለኝ፣ ጩኸት አለኝ፣ ምስጋና አለኝ። ቤተሰብ እርግጠኛ የሆነብኝ፣ ትምህርት ቤት የተማመነብኝ፣ እርግጠኛ የሆኑብኝ፣ የሰፈር ሰዎች ያስረገጡብኝ፣ ህይወቴ ተስፋ እንደሌለውና እንደማይቀጥል እርግጠኛ የነበርኩ ሰው ነበርኩ። ነገር እንደማይቀጥል ድንገት ከላይ ላይ ህይወቴ የተወሰደብኝ ሰው ነበርኩ። በጨለማ የነበርኩ። ለዛውም ስሙኝ፣ የተቆረጠባችሁ ነገር የወደቀው በጨለማ ነው። ፈልጋችሁ እንኳን አታገኙትም። በሌሊት ነው፣ በእኩለ ሌሊት ነው። ማልኮስ ነገሩን ኢየሱስ ከመሬት እንኳን አልፈለገለትም። የሚገርመኝና ማልኮስን እንደው ልታዘባ አልኩት፣ ብቻዬን መጽሐፍ እየጻፍኩኝ ደብተሬ ላይ ልታዘበው። ኢየሱስ ሊፈውሰው እምነቱን አልጠየቀው። የያዘውን ገጀራና የያዘውን ዱላ እንዲጥል አላደረገም። እፈውሳለሁ ታምናለህ? እጅክ ላይ ያለውን ሰይፍ ጣል አላለውም። እፈውሳለሁ ታምናለህ? እጅክ ላይ ያያዝከውን ካቴና፣ እኔን ለማሰር ይዘህ የመጣውን ካቴና ጣል አላለውም። እጁ ላይ ሰይፍ እንደያዘ፣ ጎመድ እንደያዘ፣ ካቴና እንደያዘ ጆሮውን መለሰለት። ብዙዎቻችሁ ህይወት የተመለሰላችሁ እጃችሁ ላይ የአመፃ ዱላ ይዛችሁ ነበረ። የክፋት በትራችሁን ሳጥሉ፣ የክፋት ሐሳባችሁን ሳጥሉ ኢየሱስ ህይወታችሁን የፈወሰው፣ ታሪካችሁን የቀጠለው እንደዚህ ባለ እውነት ውስጥ ነው። ፕሮግራም ሳትቀይሩ፣ አጀንዳ ሳትቀይሩ፣ በአመፃ እያሰባችሁ ውላችሁ እያሰባችሁ እያደራችሁ፣ በአመፃ እየዋላችሁ እያደራችሁ፣ ተንኮል እያደረጋችሁ፣ በዛ ሁኔታ ውስጥ ሆናችሁ ህይወት በእናንተ ሲቀጥል ተሰማችሁ። ስለዚህ እጄ ላይ ያለውን ኑሮዬ ነው ያልኩትን የተማመንኩበትን ነገር ሳልጥል ታሪኬን ለቀጠለ፣ የተወሰደብኝን ለመለሰ፣ ዘላለም ብሰራ እማላመጣውን ያመጣ፣ ዘላለም ብለፋ የማላደርገውን ላደረገልኝ ጌታ ዛሬ በዚህ ቤት የተገኘሁት ላመሰግነው ነው። አንደበቴ ዝም አይልም፣ አምላክነቱን እናገራለሁ። አንድ ሰው አለ ማልኮስ ምን አለ ብሎ መጠየቅ ያለበት። ልክ እንደዛ አንድ ቀን ትጠየቃለህ። ልጅ ይጠይቃል፣ ሀገር ይጠይቃል። ምን አለ ያ ሰው? ምን አለ? በጨለማ የደረሰለት፣ ታሪኩን የለወጠለት፣ ነገሩን የቀጠለለት፣ እዳውን የከፈለለት ያ ሰው ምን አለ ሲባል ዝም አላለም። አምላክ ነው አለ፣ ያድናል አለ፣ ይፈውሳል አለ፣ ይታደጋል አለ፣ ተመልሶ ይመጣል አለ። ምናልባት ማልኮስ ኢየሱስ አምላክነቱን ያልተናገረው ቡድኑን ፈርቶ ሊሆን ይችላል። ሊቀ ካህናቱን ፈርቶ ሊሆን ይችላል። የቤተ መቅደሱ ስራ ጉዳይ አሳስቦት ሊሆን ይችላል። የዛ ሻለቃውን ፈርቶ ሊሆን ይችላል። በእኔና በእናንተ ዘመን፣ በእኔና በእናንተ ግን አባትን ሳትፈራ፣ እናትን ሳትፈራ፣ ጓደኛን ሳታፍር ኢየሱስ የነገስታት ንጉስ ያድናል። ብዙ ሰዎች ተደርጎላቸው እንዳልተደረገላቸው ዘመዶቻቸውን ፈርተው፣ ባህላቸውን ፈርተው፣ ጥቅማጥቅማቸውን ፈርተው፣ ጓደኛቸውን ፈርተው ሙድ ያዝብናል ብለው አልተናገሩም ሊሆን ይችላል። ኒቆዲሞስ በማታ ተደብቆ እንደመጣ እናውቃለን፣ አንተ ከሰማይ የመጣ መምህር እንደሆንክ እንዳለው ልክ እንደዛ ደህና ናችሁ። አጠገባችሁ ፈልጉት እስቲ። አለ ማልኮስ እዩት እስቲ። አጠገባችሁ ያለው ሰው እዩትን። አለ እንዴ እኛ መካከል በሉት። የለም እዚህ የለም በል አንተ እዚህ የለም በሉ እስቲ። አንድ የፈልጉት እስቲ። አለ እዚህ እዩት እስቲ። ወደ ኋላ አለ እዚህ የለም። እዚህ ምስጋና አለ፣ እልልታ አለ። እዚህ ዳዊት አለ፣ ለተደረገለት ጨርቁን የሚጠል ዳዊት አለ። ያላ ጃና ማናናናና ሃሌሉያ። ስማ፣ ሚልኮል መኝታ ቤት ነው የቀየረችው። ዳዊት ግን መኝታ ቤት አይደለም የቀየረው። አባቱ ከረሳው ከዛ ከረኝነት
ከምድረ በዳ ነው የመጣው ዳዊት ሕይወት ነው የቀየረው። ጨርቁን ቢጥል ያንስበታል፣ ያደረገለትን ያውቃል። ተባረኩ። ቁጭ በሉ። ስማ በጌታ ይሁዳ ያ የ300 ዲናር እግሩ ላይ የሚሰበርለትን ጌታ እንደ ቀልድ ያቺ ሴተኛ ዳሪ የ300 ዲናር ቅባት ሽቱ እግሩ ላይ ስታፈስለት እንደ ቀልድ እግሩ ላይ የጣለችለትን ያንን ጌታ በ30 ብር ጣለው ሳያፍር። ደነገጠች እሷ። እሱ በ300 ዲናር አስደነገጠችው። ምን አይነት አስደንጋጭ እንደሆነች ከመሸታ ቤት መታ አስደነቅ። ትምህርት እየተማረሱ ምን እንዳለ ታውቃላችሁ? ተደራደረ በኢየሱስ ላይ። ምን እንዳለ ታውቃላችሁ? የምትፈልጉትን ስጡኝ እሰጣችኋለሁ አላችሁ። ምን ትፈልጋላችሁ? ዋጋ አላወጣለትም አለ። ያመናችሁት ህይወታችሁን ያደሰ የተከተላችሁት እሱ ትምህርት እንዳይመስላችሁ ራሱ ህይወት ነው። የህይወት ውሃ ወንዝ ነው ራሱ። እሱ አስተማሪ እንዳይመስላችሁ ራሱ ትምህርት ነው። እማትደራደሩበት ጌታ፣ ውድ ነገር ካለ ምትሰብሩለት ጌታ፣ ፕሮቶኮላችሁን ሳትጠብቁ ምትጮሁለት ጌታ። የማንም ፕሮግራም አድማቂዎች አይደላችሁ። ደግሜ ነግራችኋለሁ፣ የማንም ፕሮግራም አድማቂዎች አይደላችሁ። የሞተላችሁን ታሪካችሁን የቀጠለላችሁን ጌታ ታውቁታላችሁ። ልንይዘው ስንሄድ ሌሊት ነበረ። ድንገት ሳላውቅ ሳልዘጋጅ እጄ ላይ ያለውን ቆመጥና ገጀራ ሳልጥል ድንገት ጆሮዬ ከላይ ላይ ወደቀ ብሎ የሚያጫውታቸው አይመስልም? እዛ ሊቀ ካህናቱ ቤት ኢየሱስ እየተመታ የተወሰደበት ጆሮ ተመልሶ በጆሮ የጅራፉን ድምጽ እየሰማ ጌትነቱን ሳይናገር ኢየሱስን እያየ ትቶት ሄደ። የመለሰለት ቢቆረጥ የማይበቅለውን የመለሰለት እንጀራውን ጭምር ነበረ። በሌሊት ደግሞ የገረመኝ ያንን ፈልጎ እንኳን እንደመመለስ አዲስ መስጠቱ። እኔ እንደውም ዲቢ ጻፍኩ እንኳን ወሰደበት። ስንት የቆሸሸ ያኛውን ጆሮ አዲስ ተካለት እንኳን ቀረበት። ያሮጌ ስንት ነገር የሰማበት ጆሮ። አንድ በሐዋርያት ሥራ መጽሐፍ ላይ የምታቋት ሮዴ የምትባል በደላላ ተፈልጋ ሰው ቤት የገባች እነ ማርቆስ ቤት እነ ማርያም ቤት ሰራተኛ ሆና የገባች ጴጥሮስን ብዙ ጊዜ የመጣ የቤት ፕሮግራም ሲያደርግ ታውቀዋለች። ስሙኝ ወዳጆቼ፣ ሰውን ድምጹን ሰምታችሁ አይደንቲፋይ ለማድረግ ወዳጅነት አታችመንት ይፈልጋል። እቺ ሴት እነሱ ሲጸልዩ ጊዜ አይሰጧትም። ሾርባ ነው የምትቀቅለው። ሾርባ እየቀቀለች ባተሌ ሆና ኩሽና ቁጭ ብላ ግን ፕሮግራም የሚመራውና ቃል የሚያካፍለውን ሰውዬ ድምጹን ትሰማዋለች። በሩን ሳትከፍት ድምጹን ሰምታ ጴጥሮስ ነው ስትላቸው እነሱ ግን አብረው ኮንፈረንስ እያደረጉ እየተማሩ መልአኩ ነው ይላሉ። ኖ ጴጥሮስ ነው ትላለች። እሷ የጥያቄዋ መልስ የነሱ ጥያቄ መልስ በሩ ሳይከፈት ድምጹን ሰምታ ታውቀዋለች። የሚገርም በደላላ መታ በሐዋርያት ሥራ መጽሐፍ ታሪክ ተጋፍታ ነው የገባችው። ከሐዋርያት መካከል እኮ አይደለችም። ኢቭን ጸሎት ፕሮግራም እንኳን አያስገቧትም። ከጸሎቱ በኋላ ለሚደረገው የሾርባና የቡና ማፍላት ፕሮግራም ባተሌውና ነው የምትውለው እሷ። እነሱ ሲጸልዩ እሷ እንኳን አትጸልይም። በዛ ሁኔታ የጴጥሮስን ድምጽ በመስማቷ ብቻ አይደንቲፋይ በማድረጓ ብቻ መልአኩ አይደለም ጴጥሮስ ነው በማለቷ ተጋፍታ ገብታ ይሄው ዓለም ያነባታል። ሮዴ የሚሏት አንድ ሴት ጴጥሮስ መጥቶ በሩን ሲያንኳኳ ሉቃስ ጎበዝ ጸሐፊ ነው፣ ዝም ብሎ ፋራ እንዳይመስል ኤጁኬትድ ነው፣ ዶክተር ነው ይለዋል እንግሊዘኛው፣ በአማርኛ ሐኪም ነው ይለዋል። ተጋፍታ ገባች። ማታ እንዴት ዝም ትላለህ አንተ? የሚሰማ ድምጽ የለም፣ ያየኸው ማዳን የለም። ስማኝ፣ ውሃ እንደ ጅረት ሲያልፍ እንዲሁ ትውልድም እንዲሁ ያልፋል። በዚህ በሚያልፈው ትውልድ ውስጥ በሚያልፈው ዓመት ውስጥ በሚያልፈው እድሜ ውስጥ ስለ ክርስቶስ የማያልፍ ሰምቲንግ የሆነ ሪቪሌሽን የሆነ ቲቺንግ የማያልፍ ነገር ተናግረ ነው እንጂ ማለፍ ያለብህ። እንዴት ዝም ብለህ ታልፋለህ? እንዴት ጸጥ ብለህ ታልፋለህ? አላየህም? ማዳን ውስጥ በጨለማ ውስጥ
ልሞት ነው ባልክ ሁኔታ ውስጥ ባላሰብከው ሁኔታ ውስጥ የእግዚአብሔር ማዳን አላየህም፣ አልተደረገልህም፣ አልተሰራህልህም። እና ምን ብሎ የሚዘምር ይመስላል ብዬ ብጠይቅ አሁን የሰው መዘመር የነበረበት እንዲሁ በነፃ ብሎ የክር አላስከፈለው የአንስቴዥያ መርፌ አልተከታ ምንም አልተደረገለት። እኔ ማልኮስ አይደለሁም እኔ ስለዚህ ዛሬ የተሰበሰብነው ተቆራርጦ ነገራችንን ለቀጠለው ቆስሎ ለፈወሰን እርቃኑን ወጥቶ ላከበረን ጉዳችንን ወደ ጓዳ እኛን ወደ መድረክ ላደረገን ጌታ እዳችንን ለከፈለው ጌታ ለዛውም ስማኝ ለዛውም ማዳኑን ያየነው ልንቀበለው ሄደን አይደለም ልንበቀለው ሄደን ሕይወትን የሰጠን ልንቀበለው ሄደን አይደለም ልንበቀለው ይሄ በስንዴ የገባ በሰልባጅ የገባ ይሄ መጤ ብለን ስም አውጥተንለት ብዙ ነገር ብለን ትምህርት ሰርተንበት ብዙ ነገር ብለን በዛ ሁኔታ ውስጥ በዛ ድቅድቅ ሁኔታ ውስጥ ነገራችንን ሲለውጥ እኛን ከማልኮስ የሚለየን ያየነውን እንዳላየን አለመካዳችን የቀመስነውን እንዳልቀመስን ዝም አለማለታችን እጁ ፈውሶኛል ለሚል አሜን ይበል። እጁ ፈውሶኛል ለሚል አሜን ይበል። እጁ ፈውሶኛል ለሚል አሜን ይበል። ቃሉ አጽናንቶኛል ለሚል አሜን ይበል። እንባዬን አብሷል ለሚል አሜን ይበል። ስማ እሱ በሰራው 44 ሳመሰግን አላድርም እኔ እሱ በሰራው ሌላ ሳመሰግን አላድርም እኔ ክሬዲት ለሌላ ስሰጥ አልኖርም እኔ ያስታረቀኝ እሱ የመለሰኝ እሱ። ስለዚህ ኢየሱስ ለማልኮስ የመለሰለት ቢቆረጥ እንደ ጸጉር የማይበቅል እንደ ጥፍር የማያድግ ነው አይደለ? ዳዊት ደግሞ ሲዘምር እንደዚህ ያለ ነፍሴን መለሳት ስለ ስሙም በጽድቅ መንገድ አየ። ለማልኮስ የመለሰለት ጆሮውን ነው፣ ለኔና ላንተ ግን ነፍሳችንን ነው። ነፍሳችን እቺ ነፍሳችን ደግሞ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ለሚለው ዓለም ላይ ያለ ብርና ወርቅ የኔና ያንተን ነፍስ ሊያክል አይችልም። የሚበልጠውን የመለሰልን ጌታ፣ የሚበልጠውን ያደረገልን ጌታ። እኛ እኮ ከእግዚአብሔር ጋር ብቻ የተጣላን ሰዎች አልነበርንም፣ ከራሳችን ጋር የተጣላን ሰዎች ነበርን። ነፍሴን መለሳት ስለ ስሙም አለ በጽድቅ መንገድ። እኔ ይሁዳ ግን ምን ልትሰጡኝ ትወዳላችሁ አይልም፣ ወጋው። ገብቷችኋል? ዋጋ አላወጣለትም እናንተ አውጡለት እንደማለት ነው። ዶይ ከተናገረችው እሷ ላይ ተንጠልጥዬ እሷ ላይ ተመርኩዤ እሷ ላይ ተንተርሼ ልናገር ከሷ ተውሼ አንድ ሰው ሰርግ ሲጠራ መኪና አለው ሰርጌን ያደምቅልኛል ብሎ አንድ፣ ሁለተኛም ጎበዝ ነው ኮኦርዲኔት ያደርግልኛል ብሎ፣ ሶስተኛ ባለውለታዬ ነው ብሎ በሶስት ምክንያት ሊጠራ ይችላል። ኢየሱስ እኔና አንተን ሲጠራን የቱን መንግስቱን እናደምቅለታለን? በየትኛው ውለታ ተጠራን? ምን ኮኦርዲኔት እናደርግለታለን? መላእክቶቹ እንኳን ሲያመሰግኑት ጎንበስ ብሎ ቀና ሲሉ አዲስ ነው ቅዱስ፣ አሁንም ቀና ሲሉ ቅዱስ ነው። በብርሃን የተሞላ ምን ታደምቅለታለህ? ምን ትጨምርለትና? ሃሌሉያ። እንዲሁ በነፃ የዳነ ሰው፣ እንዲሁ በነፃ የዳነ ሰው፣ አንደበቱ ምስጋናውን የሚናገር ሰው፣ ማዳኑን ዝም ማይል ሰው፣ በአንድ ቃል እኮ የቴሌ ባለሙያ ላየህም የተበጣጠሰውን ኬብል ቁጭ ብሎ ሲቀጥለው አንተ በዛ ስታልፍ ይጨንቀሃል። ላንተ ጭንቀት ነው፣ ለሱ ግን እንጀራ ነው። የተቋረጠና የተቆረጠውን ነገር ሲቀጥለው ልክ እንደዛ በአንድ ቃል በአንድ የህይወት ቃል የኔ ጌታ። በገንዘብ አያያዝና በአካውንቲንግና ከታክስ ጋር በተገናኘ አድሚኒስትሬሽን ጥሩ ኤክስፒሪየንስ የነበረው ማቴዎስ፣ ገንዘብ ያዥ የሚያደርገው ደግሞ ይሁዳን መሆን የነበረበት እኮ ገንዘብ ያዥ ማቴዎስ ነበር። ወዳጆቼ ፊቱን በጨርቅ ሸፍነው፣ ሰው በምንም ታምን ስፖርተኛ እንኳን ፊቱን ይሸፍናል። ጠንካራ የሮም ወታደር እጅ ዲስፊገር ነው ያደረጉት። ሰው አይቶት ፊቱን እንደሚመልስበት አይነት ሆነን የሚለው መጽሐፍ በስመ አብ ምትሉት አይነት ነገር
እየደበደቡት ማን ነው የመታ ትንቢት ተናገር እያሉት ተናገር ማን ነው የመታ እያሉት አክ ብለው ቱ እያሉበት የመጨረሻ የንቀታቸው ንቀት ጨርቁን እየተጣጣሉ ኢየሱስ በታሪክ ማዕበል እየተናወጠ እንቅልፍ ወስዶት ነበር ነው የሚለው ቀኑ ሲቀርብ የመከራው ቀን ሲቀርብ ግን ተጨነቀ ይላል እንደ ደም ነጠብጣብ ያለ ፈሳሽ ከውስጡ ወጣ ይላል መልኩን ያጣው መልክ ሊሰጣችሁ ክብሩን ያጣው ክብር ሊሰጣችሁ የተገረፈበትን ነገር ስትመለከቱት ከአጥንትና ከጠርሙስ የተሰራ ጅራፍ አንድ ጊዜ ሲመቱት ስጋውን ነው ቦጭቆ የሚያነሳው ሁለተኛ ጊዜ ሲመቱት እንደገና ነው ቦጭቆ የሚያነሳው በመስቀል ላይ ተንጠልጥሎ